ከቻይና ዓለምን ያስደነገጠ ጉድ ተሰማም። ምዕራቡ ታመሰ፣ አፍሪካ ቀን ወጣለትም። በሀገራችን የቻይና ዕቃ በተለመደው አጠራር በፎርጂነቱ ይታወቃል። የቻይና ዕቃ ጫማ ቢሆን እንደ ብረት ምጣድ እግር የሚያነድ ነው። ቲሸርት ቢሆን በጥቁሩ ተገዝቶ በሳምንቱ ነጭ አሊያም ቡኒ ሊሆን ይችላል። ሻንጥላ ቢሆን ንፋስ ሲመጣ ይሸሻል። ሱሪ ቢሆን ባጎነበሱ ቁጥር ይቀደዳል። ቅባት ቢሆን ጸጉር ያረግፋል። ዋጋው ቅናሽ ነው። በብዛት ከትክክለኛዎቹ የሚቀዳ ነገር ግን ትክክል ያልሆነ በሚል ነው የሚታወቀው። ይህ የቻይና ዕቃ በሀገራችን የሚታወቅበት ብራንድ ወይም መለያ ነው። በሌላውም ዓለም እዚህ ብዙም የራቅ አይደለም። ተመሳስሎ የሚሰሩ ምርቶች ቢኖሩም ጠቅላላ እውነታው ግን ይህ አይደለም። ከየትኛውም ዓለም የማይገኙ ጠንካራና ትክክለኛ ምርቶች በቻይና ይሰራሉ። ቻይና እንደፈላጊው ማቅረቧ ነው እዚህ ትችት ያበቃትም። በቅናሽ ለሚፈልግ ተመሳሳዩን ታቀርባለች፣ ለሚከፍል ደግሞ ትክክለኛውን ትሸጣለች። ቻይና ለስሟ ብዙ ደንታ አልነበራትም። መለያ ወይንም ብራንድ ላይ ቻይናዎች አልተጨነቁም። በዚህ ምዕራባውያን በልጧታል። እዚህም ቻይና ራሷ አምርታ ለአውሮፓና አሜሪካ ድርጅቶች በቅናሽ ትሸጥላቸዋለች። እነዚህ የምዕራባውያን ተቋማት ደግሞ የራሳቸውን ብራንድ ብቻ ለጥፈው እጅግ በውድ ዋጋ ይሸጡታል። አሜሪካና ቻይና የንግድ ጦርነት ውስጥ መግባታቸውን ተከትሎ የሚስጥር ፈንድተዋል። ከቻይና የሚወጡት በማስረጃ የተደገፉ ማሳያዎች አሜሪካ ሰራሽ ብራንድ ለባሽ ነን ሲሉ የኖሩትን $200 የተገዛ ልብስ ከምዕራባውያን ዘንድ በመቶ ሺዎች ሲገዙ የኖሩት ሁሉ ደንግጠዋል። በድብቅ የምዕራባውያን ገበያዎችን ሞልተው የነበሩት የቻይና ውድ ዕቃዎች አሁን ፊት ለፊት መጥተዋል። ወደ አፍሪካ፣ ወደ እስያ እየጎረፉ ነው። ይህ ጉዳይ መልሶ ምዕራባውያኑን አስጨንቋል። ብዙ ጉድ ትሰማላችሁ። እስከ መጨረሻው ድረስ ተከተሉን። ቻይና ለዚህ ዘመን ስልጣኔ ለጉድ የተፈጠረች ሀገር ናትም። 100 ዓመት ባልሞላ ጊዜ ውስጥ በጥቂት መሪዎች የዓለም ሀያል የኢኮኖሚ ባለቤት መሆን መቻል ከ800 ሚሊዮን በላይ ህዝቧን ከድህነት በአንድ ጊዜ ወደ ተትረፈረፈው መቀየር ታምር ይጠይቃል። አውሮፓ የሰለጠነው በቅኝ ግዛት ነው። የአውሮፓ ስልጣኔ ወደ አሜሪካም ወደ ሌሎችም ተስፋፍቷል። የቻይና ግን የተለየ ነው። ወደፊት የአሜሪካን ስርወ መንግስት የመገልበጥ አቅም ያዳበረች ሀገር ሆናለችም። ቻይና ዩዩን ሳትል ተራራው ላይ ወጣ የተገኘች ሀገር ነችም። ቢገፏት አይጥሏትም። ያ ጊዜ ረፍዷል። ያደገችው በጦርነት አይደለም። ያደገችው በቅኝ ግዛት አይደለም። ያደገችው የራሷን ዜጎች ስራ እንዲሰሩ በማድረግ ነው። ሰላም ፈጠረች፣ የሥራ ባህል አመጣች። ከምዕራቡ ዓለም ፍልስፍናዎች ይመቸኛል፣ ያዋጣኛል ያለችውን ወስዳ አኝካ አላምጣና ውጣ ከራሷ እንዲስማማ አድርጋ ስራ ላይ ዋለችው። አትንቅም። ቻይና የራሷን ባህልና እሴት ጠንቅቃ ከማወቅም አልፋ የሌላውንም ለማወቅ ሩቅ ትሄዳለችም። ለአብነት አማርኛ ቋንቋን በዩኒቨርሲቲዎቿ ታስተምራለችም። የምታበድረው ለጦርነት አይደለም፣ የምታበድረው ለፕሮጀክት ነው። ለፕሮጀክት ታበድራለች። ፕሮጀክቶቹን የሚሰሩ የራሷ ሀገር ኮንትራክተሮች ትልካለችም። ገንዘቡ ከቻይና ሳይወጣ ይቀራል። የተበደሩት ጊዜውን ጠብቀው ዶላሩን ለቻይና ይመልሳሉ። ቻይና ስታበድር በገንዘብ ይጠራ እንጂ ስራ ነው የምታበድረው። ስራውን ደግሞ ራሷ ትሰራዋለችም። በዚህም ዜጎቿን ከመረረ ድህነት አውጥታለችም። የቻይና ዜጎች የነፍስ ወከፍ ገቢ በ2000 ከነበረበት አሁን በ10 እጥፍ አድጓል። ይህ ብቻም አይደለም። 200 አጠቃላይ የህዝቡ የነፍስ ወከፍ ገቢ 32189 ዩዋን የደረሰ ሲሆን በ2000 አጠቃላይ የህዝቡ የነፍስ ወከፍ ገቢ 32189 ዩዋን የደረሰ ሲሆን ልክ እንደ ላይኞቹ ሁሉ ይህም በ2025 በጥፍ ያድጋል። በዚሁ ዓመት ከ1.3 ቢሊዮን ህዝቧ ውስጥ 95 በመቶ የጤና ዋስትና፣ 90 በመቶ የማህበራዊ ዋስትና ተረጋግጦለታል። እንደ አዲሱ እቅድ ከሆነ በ2025 ሁሉም ሙሉ ይሆናል። ቻይናን ዛሬ ታሪፍ አይደለም ጦርነት አያስቆማትም። ቻይናን ምን ለወጣት ከተባለ ስራና ህግ ነው። ህግ አለ፣ ህጉ ይተገበራል። አገሩ ሰላም ነው፣ ተቀየሩም። ቻይና ጥቅምን ታሰላለችም። ዝቅ ብለን የምንነግራችሁ እንዳለ ሆኖ ምዕራባውያኑን እያወቀች ስታታልላቸው የኖረች ነችም። ግን ጊዜ ጠብቃ እነርሱንም ጉድ አድርጋቸዋለችም። ቻይና ድሮም ከምዕራባውያኑ ይልቅ
አፍሪካውያንን ትፈልግ ነበርም። ቻይናና አፍሪካውያን ይታዘባሉ። ቻይናዎች ሲመጡ ባበላላቸው ደስተኛ ባይሆኑ ተግባራቸው ግን ደስተኛ ነበሩ። ሌሎች መጥተው የጦር መሳሪያ በማዕድ ለውጠው ተኩስ አስተምረው ጥላቻ አስርጸው የዘር ስርዓት ዘርግተው ሄደዋል። ቻይናዎች ግን መጥተው ህንፃ ይሰራሉ፣ ድልድይ ይገነባሉ፣ መንገድ ይቀይሳሉ። እዚህ ውስጥ ትልቅ እውነት አለ። ቻይና ከፖለቲካ ሳይሆን ከስራ ማትረፍን መርህ ያደረገች ሀገር ነችም። አፍሪካውያንን እንደ ፍላጎታቸው የምትይዝ በተለይ በመሪዎች ስልጣን ላይ የማትመጣ ሀገር ነችም። ቻይና ከኤርትራም ከሱዳንም ከኢትዮጵያም ከሶማሊያም ጋር የምትሰራ ሀገር ነችም። ታዲያ አፍሪካውያኑ ለቻይናዎቹ ከቅርብ ጊዜ ወዲህ ጥሩ አመለካከት እየያዙ መጥተዋል። ቻይናዎቹ ያገኙትን በልተው ለምደውና ወልደው ለመኖር አልቸገራቸውም። አፍሪካውያኑ ከቻይና የሚፈልጉት ከፍሏቸው ህንፃና መንገድ እንዲሰሩላቸው፣ ለድሃው ህዝባቸው በርካሽ ሸቀጥ እንዲሸጡላቸው፣ ለበጀት ጉድለታቸው እድር እንድትሰጣቸውና በፖለቲካቸው እንዳትገባባቸው ነው። ቻይና በዚህ ተካነች ነችም። ባለፈው መስከረም 6 2017 ቻይና ለአፍሪካ 50 ቢሊዮን ዶላር ለመስጠት ቃል ገብታለችም። ቻይናና አፍሪካ የዓለምን ህዝብ 1/3ኛውን ይሸፍናሉ። ቻይና እናንተ እየተዋጋችሁ እኛ ብቻችንን አንሰለጥንም፣ ቻይናና አፍሪካ ካልሰለጠኑ ዓለም ልትሰለጥን አትችልም ትላለችም። የቻይናው ፕሬዝዳንት ዢ ጂንፒንግ ይህንን ያሉት መስከረም 6 2017 ከአፍሪካ መሪዎች ጋር በነበራቸው ውይይት ላይ ነበረም። አፍሪካ አምርቶ ሳይሆን ገዝቶ የሚጠቀም ህዝብ አላትም። አፍሪካ በዚያው ልክ ለውጠው ሳይሆን ቆፍሮ ማዕድንን የሚሸጥ መንግስታትም አላትም። ቻይናና አፍሪካ ግንኙነት የኢኮኖሚ ብቻ ነው፣ ፖለቲካዊ ግንኙነት የላቸውም። አሁን ቻይና በምዕራባውያን ገበያዎች ውስጥ በተጭበረበረ መልኩና በሌላ ስም ሲሸጡ የነበሩ ሸቀጦቿን ወደ አፍሪካ የምታመጣበት ጊዜ ላይ ደርሳለችም። በቻይናና ምዕራባውያን ዘንድ የተፈጠረውና የተጋለጠው ሚስጥር ምንድነው? እንደሚታወቀው ቻይናና አሜሪካ የንግድ ጦርነት ላይ ናቸው። ትራምፕ በአንድ ጊዜ በመላው ዓለም ላይ ጦርነት ቢያውጁም ከቻይና ያልጠበቁት መልስ ስለገጠማቸው በሌላው ዓለም የጣሉትን ታሪፍ ለ3 ወራት አራዝመው ቻይናን ለመምታት ገጥመዋል። ቻይና ግን ቀድማ ስሯን በሚገባ ሰርታለችና ትራምፕ ባሰቡት ልክ አልሆነላቸውም። ታሪፍ ቢጥሉባት መልሳ ጣለችባቸውም። ጦርነቱ ቀጥሏል። በታሪፉ ምክንያት ወደ አሜሪካ ይገቡ የነበሩ በርካታ የቻይና ምርቶች ሌላ ገበያ እያማተሩ ነው። ቲክቶክ እና መሰል ማህበራዊ ሚዲያዎች ላይ አምራቾች ጉድ እያሰሙ ነው። እስከዛሬ ያልተሰሙ የንግድ ማጭበርበሮች ወጥተዋል። ቻይናውያን አምራቾች ሚስጥሩን ያወጡት ለምርታቸው ገበያ ለማግኘት ሲሉ ነው። በአሜሪካ በብዙ ገንዘብ የምትገዟቸው የአዲዳስ እና የናይክ ምርቶች፣ የአፕል እና መሰል እጅግ ውድ የተባሉ ኤሌክትሮኒክስ ምርቶች በአሜሪካ ወይም በአውሮፓ የሚመረቱ አልነበሩም እያሉ ነው። አሜሪካ ውስጥ የተመረተ ነው በሚል 50 ሺህ ትገዙት የነበረው ቦርሳ እኛ በ$2000 የምንሸጥላቸው ነበር እያሉ ነው። የአውሮፓ ትልልቅ አምራቾች ከቻይና የተረከቡትን ራሳቸው የሚያመርቱ በማስመሰልና ከፍተኛ ዋጋ በመጨመር ሲሸጡ እንደኖሩ እያጋለጡ ነው። በዚህም አሜሪካ ውስጥ ወይንም በአውሮፓ ሱቆች በዚያው የተመረቱ በማስመሰል ሲሸጡ የነበሩትን ብራንድ ዕቃዎች ከኛ በቅናሽ ዋጋ ግዙን እያሉ ነው። አብዛኛዎቹ የዓለማችን ውድና ቅንጡ ዕቃዎች መነሻቸው ቻይና እንደነበር ነው የታወቀው። ይህ የተጋለጠው ከቻይና ወደ አሜሪካ በሚገቡ ሸቀጦች ላይ ታሪፍ ከተጣለ በኋላ ነው። እነዚህ ምርቶች ከቻይና በርካሽ ተገዝተው አሜሪካ ሲደርሱ በዚህ የተመረቱ ሚል ብራንድ ብቻ ለጥፈውባቸውና ዋጋቸው በብዙ እጥፍ ተባዝቶ ለገበያ ይቀርባሉ። እናም እነዚህ ምርቶች በቻይና መመረታቸውን ያላወቀ ገዢ በውድ ይገዛል። ይህ በእርግጥ የተለመደ ነው። ቢሆንም ግን በዚህ ልክ አልነበረም። ለአብነት ሐዋሳ ጨርቃ ጨርቅ የሚመረቱ ልብሶች ቱርክ ሄደው ወይም አሜሪካ ሄደው እኛው ራሳችን መልሰን በውድ እንገዛቸዋለን። ለሚ ውስጥ የሚመረተው ጨርቃ ጨርቅ ለኢትዮጵያ ገበያ የሚቀርብ አይደለም። ወደ ውጭ የሚሄድና እዚያም ወደኛ ሀገር ጭምር የሚላኩ ናቸው። አሁን ቻይና በተጭበረበረ መልኩ ለአውሮፓና አሜሪካ ገበያ ስታቀርብ የነበረውን ሸቀጥ አቁማለችም። ታዲያ ቻይናዎች ማምረታቸውን አያቆሙም። እነዚህ ምርቶች ወደ አሜሪካ እንዳይልኩ ቢሆኑም ስራ አያቆሙም። ቻይናዎቹ ባይሳካላቸውም ሰው ሰራሽ ፀሐይ ጭምር ፈጥረው 17 ሰዓት ለመስራት እያሰቡ ነበርም። ቻይናዎቹን ከሰው ያስቆጠራቸው ስራ ነውና አያቆሙም። ታዲያ እነዚህ ብራንድ የጎደላቸው ቅንጡና እጅግ የተሻሉ ምርቶች መዳረሻቸው የት ነው ከተባለ አፍሪካ ውስጥ የሚል ይሆናል። ቻይናዎቹ አውሮፓና አሜሪካ ውስጥ በውድ ዋጋ ይሸጡ የነበሩ ዕቃዎችን ቤታችሁ ድረስ እናምጣላችሁ እያሉ ይገኛሉ። አንዳንዴ የዝሆኖች ጸብ
ለሳሩ ይተርፋል፣ አንዳንዴ ግን ለሳሩም ይጠቅማል። የአሜሪካና የቻይና ጸብ ሁለቱን ይጎዳል። ነገር ግን ለደሃ ሀገሮች ውድ ነገሮችን በቅናሽ እንዲያገኙ ይረዳቸዋል። የአሜሪካና የኢትዮጵያ ገበያ አንድ አይደለም። አሜሪካ ውስጥ ቤት መግዛት መኪና እንደመግዛት ወይም ከዚያ በታች በቀላሉ ማንም ሊገዛው የሚችል ነገር ነው። ኢትዮጵያ ውስጥ ቤት የሚገዛው ያለፈለት ብቻ ነው። ይህ የሚያሳየው የመግዛት አቅማችን ዝቅተኛ መሆኑን ነው። እናም አንድን ውድ ዕቃ ኢትዮጵያዊና አሜሪካዊ እኩል አይገዙትም። ታዲያ አሜሪካው ገዢ ሲወጣ ሌላው በቅናሽ ማግኘት ይችላል። እየሆነ ያለውም የሆነው ቻይና ርካሽ ዕቃዎቿን የምታራግፈው አፍሪካ ውስጥ ነው። አሁን ላይ ደግሞ ርካሹን ሳይሆን ትክክለኛውን ዕቃ በቅናሽ ለአፍሪካ ገበያ የማቅረብ አጋጣሚ ይፈጥርላታል። የተራ ሸቀጦችን ብቻ ሳይሆን ቴክኖሎጂዎችን ይጨምራል። ስማርት ስልኮችን፣ ኮምፒውተሮችን፣ ማሽኖችን፣ ተሽከርካሪዎችን ጨምሮ በቅናሽ እንዲያገኙ ያደርጋል። ቻይና ከአፍሪካ ጋር የመሰረተችው ግንኙነት የኢኮኖሚ ነው። ይህም ለዚህ ቀን ይጠቅማታል። የአሜሪካና የቻይና የንግድ ጦርነት ገና እየጀመረ እንጂ እያበቃ አይደለም። በዚህ ጦርነት ማን እንደሚያተርፍ ከጊዜ በኋላ የሚታይ ይሆናል። ቻይና ከአፍሪካ የሚገቡ ሸቀጦች ላይ ታሪፍ ጥላለችም። ለአብነት ቻይና ከአሜሪካ የምታስገባው የግብርና ምርቶችን ነበርም። በዚህ ላይ ታሪፍ ጥላለችም። የመሆኑ ደግሞ በአሜሪካ ታሪፍ የተጣለባቸው የካናዳ ገበሬዎች ቻይና እንድትገዛቸው እየተደራደሩ ነው። በዚህ መንገድ ከሄዱ ደግሞ አሜሪካ እጅግ ተጎጂ ትሆናለችም። ምክንያቱም አሜሪካ ከፍተኛ የግብርና ምርት አላት። ቻይና ካልገዛቻት የግብርና ውጤቶች ይበላሻሉ። ይህ ደግሞ ትራምፕን የሚደግፉት የአሜሪካ ገበሬዎች ወደ ተቃውሞ እንዲገቡ ያደርጋቸዋል። ይህ ለትራምፕ ጉዳት ነው። ነገራችንን የአንበሶቹ ፍልሚያ ለቀበሮቹ ምግብ ያስገኛል ብለን እንደምድም። አበቃን። መልካም ጊዜን ተመኘን።